ይህ ግሩፕ ማለት ነው ለታሪክ የሚቀመጥ ነው። እኔ ግን ማለት ነው የቤልጂየም ጉዳይ ኦብቪየስሊ ተማሙተውም ቢሆን አንደኛ ጨርሰዋል። ነገር ግን እኔን የሳበኝ ማለት ነው የኢራንና የግብፅ ጨዋታ ነው። አንድ ለአንድ ቢጠናቀቅም ግን እዚህ ጨዋታ ላይ የተፈጠረው ድራማ ብዛት ልነግራችሁ ይገባል። በደምብ ስሙኝ። መጀመሪያው ማለት ነው በ5ኛው ደቂቃ ጨዋታው እንደተጀመረ ሳቤር እንግዲህ ከየት መጣ ሳይባል ግብጾች አስጨንቀው 5ኛው ደቂቃ ላይ ያገባሉ። ከዛ በኋላ ኢራኖቹ ተደናገጡ። በቃ ኳሊፋይ እናደርግ ነው ምናምን ደጋፊው ላምባው ቀረረ በዛው ደቂቃ። ነገር ግን 3 ደቂቃ አልፈጀም። ሜዲ ታሬሚ 8ኛው ደቂቃ ኦልሞስት ሊያልቅ ሲል 9ኛው ደቂቃ ላይ ማለት ይቻላል ፔናልቲ ያገኘ። ራሱ ግን በሚገርም ሁኔታ ሜዲ ታሬሚ በፔናልቲ እንግዲህ ፖርቶ ቤት የምናውቀው አይስትም። ዛሬ ግን የሚገርመ ሾቤራዳ ነው። ከዛ ማለት ነው 1-0 ቀጠለ ጨዋታው። ከዛ በኋላ ኢራኖችም አሁንም ሌላ ሾክ ነው እያጋጠማቸው ያለው እና ምን ልናደርግ ነው የሚል ነገር ውስጣቸው ውስጥ ኦልሞስት አለ እና ከዛ የሚገርባችሁ ትንሽ ደቂቆች አልፈጀም ኢራን ማስጨነቅ ጀመረች እና ሬዚያን እንግዲህ ያስቆጥራል 14ኛው ደቂቃ ላይ ማለት ነው። ከዛ ግን የሚገርማችሁ ኢራኖች ማለት ነው ሙሉ ጨዋታውን ጭልም ብለው ይጠፋሉ። አዎ ጭልም ብለው ይጠፋሉ። እስከ ስንተኛው ደቂቃ ድረስ? እስከ 90ኛው ደቂቃ ድረስ ማለት ነው። ግብጾች ሲቀጠቅጡ ኮርና ሲያወጡ ምን ሲሉ ሲመቱት ብቻ ቤራን ቫንድ በዚህም በዛም እያለ ሲያድን ነበረ። ኑብጂ ይለያል ሲባል ይለያለሁ ምላችሁ ብቻ የዓለም ዋንጫ ጉዳይ እንደዚህ እንደተለመደው እንዳያምጣችሁ ብቻ እንዳይረሳ ሀሳባችሁ ኮሚቴ እስከመጣችሁ ኮፒ ሊንክ ይደረግ። እኔ ቃላት የለኝም በቃ አፌ ራሱ የሚሮጠው ላምን አልቻልኩም። የማየውን ነገርና እስክነግራችሁ በጣም ስለጓጓ ብቻ እናውራበት እስኪ። በጣም ተነገርኳችሁ እንግዲህ ግብጾች ከጠፉ በኋላ እስከ 90ኛው ደቂቃ በኋላ ሾጃ ካሊልዛዴ ማለት ነው የማየውን ቻንስ ያገኛል። ይህ ቻንስ ደግሞ እንደሚፈጠር ልንገራችሁ። ኳሱን ያስገቡትን ኢራን በተደጋጋሚ ሲያስገቡት የነበረው ዘሎ ወጥቶ ሾቤር ፓንች ላረግ ሲወጣ ያመልጠዋል። ኳሱ ተፈነጣጥሮ ታሬሚን ይመታው እነሱ ይወድቃሉ ተያይዞ። ከዛስ ኳሷ ተንጠባጥባ ማን ጋር ደረሰች? ሾጃ ካሊልዛዴ የኢራን ወሳኙ ሂሮ የነበሩት ውስጥ አንደኛው እሱ አገኘው ኳሱን አገባው። ነገር ግን እዚህ ጋር ችግር ነበረ። ኦፍሳይድ ነበር ኳሱ። በረኛው እንግዲህ ኋላ መሆን የሚችለው ታውቃላችሁ፣ 2 ሰው ከሆነ ችግር የለውም ኦፍሳይድ አትሆን። ነገር ግን ከበረኛው ኋላ ያለው አንድ የግብፅ ተጫዋች ነው። 2 ቢሆን ኖሮ ሲተርፍ ነበር። ነገር ግን አንድ ተጫዋች ሆነ ያለው ከበረኛው ኋላ መሆን አለበት ሾጃ ካሊልዛዴ። ነገር ግን አንድ ተጫዋች ብቻ ስለነበረ ከበረኛው እንግዲህ እሱ በፊት ነበረ። በዛ የመጣ ደግሞ ኦፍሳይድ ተባለ። ከዛ 95 ደቂቃ ላይ ያገቡት ጎል ይሻራል ማለት ነው። ይህንን ተከትሎ ደግሞ ከእንደገና ማጥቃት ይጀምራሉ። አሁንም እንግዲህ ይገጭባቸዋል ኢራኖች። ከዛ በቃ ተስፋ ቆረጡ። በስተመጨረሻ ደግሞ ዣሃምባች የሚገርም ኳስ ያገኛል። አገባው ብለን ሲመጣው ሾቤር አሁንም ያድነዋል። በሚገርም ሁኔታ እንዴት እንደሚፈጠር አታውቁም። ብቻ ይህ ጨዋታ ኬኦስ አፍተር ኬኦስ። አሰልጣኙ ብትል ደጋፊው ብትል እያለቀሰ ራሱ አልነበረም። ዴወር ላይክ ናምብ ቆሞ እንደዚህ በቃ እያፈጥጡ ነበር ሲያዩ ነበሩ። ግርም ነው የሚላቸው የተፈጠረው ነገር ይለያሉ ነገር እና ኢራኖች አሁን ተስፋቸው ሙሉ ለሙሉ ጨልሟል ማለት አይደለም። 3 ነጥብና 0 ጂዲ ያላቸው ነገር ግን የማለፍ እድላቸው በጣም ጠባብ ነው። ምክንያቱም ብዙ ቲሞች 4 ነጥብ እያገኙ ስለሆነ። ግን ደግሞ ያው ሌሎቹ ሪዛልቶች ምናልባት በእነሱ ወይ ከሄደ ኢራን ማለፍ የምችልበት እድል እስቲል አላት። ሙሉ ለሙሉ ጠፍቷል የሚባል አይነት አይደለም እና እስቲ እንግዲህ የሚያልፉበት እድል ቢፈጠርላቸው ደስ ይለኛል። በጣም ለፍተዋል ብዬ ነው የማስበው ኢራንና የሚጮቱት ጨዋታ በጣም ያስደስታል። ያ የሚገርም እንቅስቃሴ። ግብጾች ግን ተንጠላጥለው እንግዲህ ሁለተኛ ላይ 5 ነጥብ ይዘው ማለፍ ችሏል ማለት ነው። ይህንን ተከትሎ ደግሞ እነሱ ኦስትራሊያን የሚገጥሙ ይሆናል። ብቻ ያ የዚህ ግሩፕ ነገር ኢንሴን ጋይስ ኢንሴን። ግን በዚህ ሁላ ውጥቅጥ መሃል ማለት ነው ቤልጅየሞች እንግዲህ 3-0 እየመሩ ከተረከቧቸው በኋላ ግብጾችን በጎል ዲፈረንስ ማለት ነው አቻ ሆነው የወጡትን የምታውቁት ሄድ ቱ ሄድ ሲታይ መጀመሪያ ቤልጅየም ከግብጽ አቻን ያለቀው እና የሚታየው ጎል ዲፈረንስ ነው። ጎል ዲፈረንስ ግን ግብጾች ሊበልጡ ነበር። አንዳቸው ሆኑ ራሱ ማለፍ ይችሉ ነበር። ነገር ግን ቤልጅየሞች 1 2 3 እያሉ እነ ትሮሳርድና ዴብሮይና ፈጥኖባቸው እንዳያችሁት። ነገር ግን አንድ ገባባቸው 80 ደቂቃው ላይ ኦልሞስት ተመልሶ ነበረ ግብጽ አንደኛ። ከዛ በኋላ በድጋሚ ቤልጅየሞች አንድ ጨመሩ እንዳያችሁት 5-1 ይጠናቀው ውጤቱ። በዚህ የመጣ ግን ማለፍ ችሏል። ግብጾች ደግሞ አቻ ጨርሰው ሁለተኛ ላይ ተቀምጠው ከኦስትራሊያ ጋር ነው የሚገጥሙት። አሪፍ ድልድል ይደረሳቸው። አይራኖች ግን ይለፉ አይታወቅም። ኒውዚላንድ ግን የጮት ጨዋታ የዋዛ የሚባል አልነበረም። እነሱ ክብር ይገባቸዋል። ብቻ የሚገርም ግሩፕ ዓለም ዋንጫ ስቲል ያስደስተች ቀጥላለች ማለት ነው። እንደተመረው ግን የዓለም ዋንጫ ጉዳይ እንዳይመስቀድም እንዳልኳችሁ 3 መጫ እንዳይረሳሳችሁ ኮምፒውተር ኮፒ ሊንክ ይደረግ። ይመቻችሁ።